ቢዝነስ ኮፊ ቶክ በጣም ቅመም የሆነች ነገር ላውራ ነው መቼም ኮፒ ሊንክ ካላላችሁም ለሁሉም ሰው ሼር ታደርጉልኛላችሁ በጣም ወሳኝ ነገር ልንገራችሁ ምን ካላችሁኝ ገንዘብ እያነሳችሁ ያለው አንዱ ምክንያት በራሳችሁ እጅ እየዘገናችሁ ስለሆነ ትንሽ አስቧት ቡና የለም አጠጣም እየተባልኩ ስለሆነ እቺን እስከዛ ልጠጣ ምን እያልክ ነው ካላችሁኝ ቢዝነሱ ኦልሞስት ሁሉ ነገር እናንተ ላይ ስለሆነ በጣም ሜጀር የሆኑ ስራዎችን የምትሰሩት ማርኬቲንግ ያለው አንተ ጋር ነው ስለዚህ ቢዝነሱ እየተዘገነ ያለው በእጅ ነው ምን የለህም አስበህበት ጊዜ ወስደህ የሰራው ሲስተም የለም ምንም ያርግ የሚቆፍር ማለት ነው ስለዚህ እኔ በእጄ ባካፋ ከመቆፍርና አንድን ስካቫተር ባመጣ ልዩነቱ የተለያየ ነው ስለዚህ ካምፓኒያችሁ ላይ ለምን አነሳችሁ ካላችሁኝ የካሽ ፍሎ ማኔጅመንት ሰፊ ነገር ነው ይሄንን ቢዝነስ ማስተርስ ክላሳችን ላይ ጆይን አድርጉ እዛ ላይ በደንብ እናወራለን ነገር ግን አንዱ በጣም ትልቁ ሪዝን በመናችሁ ስለሆነ ነው በእናንተ እጅ ነው ሁሉ ነገር የሚሄደው የእናንተ እጅ ደግሞ የፈለገ ትልቅ መስሎ ቢታያችሁም እንኳን ትንሽ ነው በአገር ደረጃ በኢንዱስትሪ ደረጃ ስታዩት የእናንተ እጅ በጣም ትንሽ ናት ይሄ ያው በሌላ መንገድ በጎን በመናምን ከየት ምናምን ነገር የሚሰሩትን እንትን አይሉ አይጨምርም ነገር ግን ብቻህን እየቆፈርክ የፈለገ አሪፍ ክላይንቶች አሉ ብትለኝ እጅ ትንሽ ናት የሆነን አይነት ሲስተም ዲዛይን አድርገ ግን እነሱ እንዲቆፍሩሉ ካላረክ ሁሌም እጥረትህ የመጣው ለዛ ነው ከዛ በኋላ ደግሞ ከጊዜ በኋላ እጅም ይደክምና ያቺኑ ማንሳት ደግሞ እየከበደ ይመጣል ሼር ማድረግ እንዳይረሳ ፎሎ ማድረግ እንዳይረሳ መልካም ይስራቀ ቢዝነስ ኮፊ ቶክ ያው ቅመም የሆኑ ነገሮችን እየጣልኩላችሁ ነው በተለይ ካሽ ፍሎ ላይ ብዙ ችግሮች እንዳሉ ስለማቅ እሱ ላይ ሊጠቅማችሁ የሚችሉ ነገሮችን እየጨመርኩኝ ነው ዛሬ አንድ ነገር ከዛ አንፃር ልጨምርላችሁ ይኸውላችሁ የምሳ ብርህን አንስተህ መጽሐፍ አይገዛም አንድ ጊዜ አርጌ ስለማቅ የማይገኝ መጽሐፍ አገኘውና የምሳ ልቦጣ ምሳ ልበላ እየሄድኩኝ አስተማሪ ነበርኩ ያን ዩኒቨርሲቲ ላይ ምሳ ልበላ እየሄድኩኝ በቃ በጣም ለረጅም ጊዜ ስፈልገው የነበረን መጽሐፍ መሬት ላይ አስቀምጠው ሲሸጡ አየው ገዛሁበትና ተመለስኩ ግን ተርቢያለሁ ስለዚህ ምን እያልኩ ነው በቅርብ ጊዜ ሾርት ተርም የሚገኙ ገንዘቦችን ለሎንግ ተርም የሆነ ኢንቨስትመንት የምታውለው ከሆነ ትራባለህ ነው ወይም ደግሞ በቅርብ ጊዜ የተገኙ ነገሮችን የሆነ ማሽን ለመግዛት ወይ የሆነ ነገር ለመክፈል ካደረከው ከዛ ማሽን የምታገኘው ገንዘብ ገና ስለሚዘገይ ምን ትሆናለህ ትራባለህ የምሳ ብር ለምሳ ነው የመጽሐፍ ለመጽሐፍ ነው ምን ማለት ነው ሎንግ ተርም ኢንቨስትመንት የምትፈልግ ከሆነ ሎንግ ተርም የሆነ ነገር ሊኖር ይገባል ሾርት ተርም ደግሞ በሾርት ተርሙ ነው ማኔጅ የሚደረገው ትንሽ ከከበዳችሁ እየደገማችሁ ስሟት በጣም መብራራት ከፈለጋችሁ ደግሞ ሁሌ እንደምለው የቢዝነስ ማስተርስ ክላሳችንን ጆይን አድርጉ በጣም ሊገባን በጣም ልንሰራበት በጣም ደግሞ በትክክል ልናስኬደው የሚገባ ነገር ስለሆነ በተለይ በዚህ ጊዜ መልካም ይስራ ቀን ገንዘብን በነገራችን ላይ ታከብራታለህ ይኸውልህ አሁን ገንዘብን ቱጣ ገንዘብን በዛብል ይኸው እንዴት እንደምታስቀምጣት ተመልከት ኦርጋናይዝድ ሆና ያለው ይኸውልህ ልባርክ ይኸው አይታል ባለ 200 አለ ባለ 100 አለ ባለ 50 አለ ባለ 10 አለ ባለ 5 አለ እነዚህ የተከበሩ እንደዚህ ያሽሞኑኝ ያስቋቸው አከበርኳቸው አይደል አከብሩኝም አንዳንዱ ጭምድምድ አርጎ ምን አርጎ ነው የምትጨማድደው ምን አጠፋ እንደዚህ ጭምድምድ ምን አርጎ ይዘዋል እንደዚህ ብትይዘው ምን ይሆናል እስቲ ይኸው አሁን ይሄ በእውነት ቀላል ነው ያው ጥሩ ነገር አይደል የምትፈልገው ኦርጋናይዝ ዶሮ እንደዚህ በህይወት አይቻልም ገንዘብ እንደዚህ ኦርጋናይዝ ዶሮ የሱን አያያዝ እስኪ ቅድስኛው እስቲ እንዳጫም ተመልከት የግፍግፍ ይኸው ተመልከት ካሜራ ይሄ ገንዘብ አሁን ሲኦል ውስጥ እንዳለ ቁጠረው እሱ ስለዚህ በዚህ አያያዝ ብር እየራቀው ነው የሚሄደው እንዴት ታገኛለህ ሳታከብረው እሱ ያከብራል ሞኝ ነህ እንዴ
ሁለተኛ እንዳይለምድ በላና አቃናና በደንብ ያዘው። በደንብ አቃናው በደንብ በሰነት እጠፈው። እውነቴን ነው። እኔ አሁን አንዳንድ ሰው ገንዘብ የለኝም ካለ ላጥ ነው ማድረግለት። ላጥ በቃ አንተ ከፈለጋችሁ እናንተም እንደዚህ ነው የምሰጠው። ታዲያ ቀላል ነው። አሁን ይሄ አሁን ቀላል ነው። እሱ እኮ እንደውም ብሩ ድላጥቶ ነው እንጂ ራሱን ያጠፋል። ሰው ወደ ቤቱ ሲሄድ እንዴት ይቸኩላል? ሰው እኮ ወደ ስራው ሲሄድ ነው መቸኮል ያለበት። አየህ አሁን አንዳንድ መኪኖች አይተህ እንደሆነ ወደ ቤቱ ለመሄድ በዚህ ሹልክ ይላል። ለምንድን ነው የሚሾልከው? ወደ ቤት አይደል የሚሄደው? ልጁንም ለማየት ይሁን ዋቴቨር ይሁን ወደ ቤት ነው የሚሄደው። ወደ ስራ ሲሆን ግን ስንት ሰው ህይወት አለ በዛ ስራ ውስጥ። ስለዚህ ቸኩሎ በቶሎ ወደ ስራዬ ለመድረስ ብሎ ቢጣደፍ ትክክል ነው። ቶሎ ወደ ስራ፣ ምክንያቱም ስራ ነዋ። ወደ ቤት ግን ቤት ነው የምትሄደው። በቃ ግፋ ቢል እንቅልፍ ነው። 5 ሰዓትም ትተኛለህ፣ 4 ሰዓትም ትተኛለህ። ምን ያልቃል እንደ እንቅልፍ? በተተኛው እኮ አልቅም። የት ትሄዳለህ? ስትገባ ታገኛለህ። እቺ ሰበብ ናት እኮ እቺ ሰበብ ናት። ባለቤቴ ልጄ ምናምን አብረህ እራት ትበላለህ፣ ቁጭ ብለህ ታጫውታለህ። በቃ ከፈለክ እሑድ ቀን አለ፣ ሌላም ቀን ጠዋት ደግሞ ትምህርት ቤት ይዘህ ትሄዳለህ፣ ታወራለህ ምናምን። በጣም ነው የምበሳጨው ወዳጆቼ ምናምኖቼም ሲሉ በመብራት ኳኳታታ ቤት ወደ ቤት የምቸኮላለህ። ወደ ቤት ይማረራሉ። አንዳንድ ወዳጆች አሉ በጣም ይማረራሉ። በቃ አንዱ ቤቴ መግባት አቃተኝ፣ ትራፊክ ጃም። ቤት አይደል ምን ትቸኩላለህ? ለምን ትቸኩላለህ? እንዴ እገባለሁ፣ ቶሎ እገባለሁ፣ ቤት እገባለሁ። ተመልከት፣ ቤት ለመግባት ምን ትቸኩላለህ? የምታዘበው ፖድካስታችን ስንጨርስ ወደ ቤት ነው የሚሄደው። ኦኬ፣ እሱም ጥጋብ ነው። እሱም ይኸው ብታምኑም ባታምኑም ቤታችሁ ለመሄድ አትቸኩሉ። ቀስ ብላ ስራችሁን በደንብ አጠናቃችሁ ምን ብላችሁ በቃ ቤት ነው የምትሄዱት። ምንም ችግር የለም። ቤት በማናቸውም መኪና ላይ አትቸኩሉ። እንደዚህ በየሹልክ አትበሉ። ቀስ ብላችሁ ወደ ቤት ነው የምሄድ። እሰይ ብለህ ቀስ ብላችሁ ጠዋት ነው ጠቡ። ሌሊት ተነስተህ ቶሎ ወደ ስራዬ ቶሎ ሩጫ። ጠዋት በቃ ወሳኝ ነው። ወደ ስራ ነው። ገንዘብ አሁን እኮ እንዳለው ነው እንዳለው ማናናቅ ምንድን ነው ምናምን ብሎ ሳይሆን ገንዘብን በነገራችን ላይ ታከብራታለህ። ይኸውልህ አሁን ገንዘብን ትውጣ ካልወጣች ለምን ቅድም ራሱ ኪስ ላይ አይቼ ነበረ። ይኸውልህ ገንዘብን በዛ ብለህ እንዴት እንደምታስቀምጣት ተመልከት። ኦርጋናይዝድ ሆና ነው ያለው። ልብ አድርግ። አይተሃል? ባለ 200 አለ፣ ባለ 100 አለ፣ ባለ 50 አለ፣ ባለ 10 አለ፣ ባለ 5 አለ። እነዚህ የተከበሩ እንደዚህ አሽሞንሙኝ ያስኳቸው አከበርኳቸው አይደል? አያከብሩኝም? አንዳንዱ ጭምድምድ አድርጎ ምን አድርጎ ነው የምትጨማድደው? ምን አጠፋ? እንደዚህ ጭምድምድ ምን አድርጎ ይዘዋል። እንደዚህ ብትይዘው ምን ይሆናል? እስቲ ይኸው አሁን ይሄ በእውነት ቀላል ነው። ያው የሚገርም ነው። ጥሩ ነገር አይደል? የምትፈልገው ኦርጋናይዝ ሆኖ እንደዚህ በህይወቴ አይቻልም። ገንዘብ እንደዚህ ኦርጋናይዝ ሆኖ የእሱን አያያዝ እስቲ እንዳጫል ተመልከት። የግፍ ይኸው ተመልከት። ይሄ ገንዘብ አሁን ሲኦል ውስጥ እንዳለ ቁጠረው። ስለዚህ በዚህ አያያዙ ብር እየራቀው ነው የሚሄደው። እንዴት ታገኛለህ? ሳታከብረው እሱ ያከብርሃል። ሞኝ ነህ እንዴ? ሁለተኛ እንዳይለምድ በላና አቃናና በደንብ ያዘው። በደንብ አቃናው በደንብ በሰነት እጠፈው። እውነቴን ነው። እኔ አሁን አንዳንድ ሰው ገንዘብ የለኝም ካለ ላጥ ነው ማድረግለት። ላጥ
በቃ አንተ ከፈለጋችሁ እናንተም እንደዚህ ነው የምሰጠው አይደለ? ታዲያ ቀላል ነው። አሁን ትክክል ይሄ አሁን ቀላል ነው። ገንዘቤን እንዳላወጣ ካሽ የለኝም። ይቺ እኮ ለምንድን ነው መሰለህ አሁን አንዳንድ ነገር ለፓርኪንግ ለምናምን እንጂ አሁን እኮ በሲስተም አይደል ገንዘብ የሚሽከረከረው፣ ግን በግድ የሚያስፈልጉ ነገሮች አሉ። አሁን ለኔ ቢጤም የተቸገረ ሰውም ስታገኝ ምንም ስትል ይችን አንዷን ቆንጠር እያረክ ስትሰጥ እንዳቅሙ ይሄ የምትሰጠው አለ ይሄ የምትሰጠው እንዳቅሙ። ምክንያቱም የማይገባውን አታርግ ይላል መጽሐፉ። ቀደም ብለህ መውደቅ ጥሩ ነው። በጊዜ ፌል ማድረግ በጊዜ ምንም ነገር ላይ ትምህርት ቤትም ሊሆን ይችላል፣ ስራም ላይ ሊሆን ይችላል። ምክንያቱም ቶሎ ህይወት በጥሩ ጥፊ ስትመታ ነገሮችን ኮንቴክስቹዋላይዝ አድርገህ እንድታይ ይረዳሃል። የዛሬ 20 ዓመት 22 ዓመት ማትሪክስ ስንፈተን ስንት የተረፈረፈ ሰው ነው ያለው። እነዚህ ሰዎች ሁሉ ከንቱ ሆነው ቀሩ ማለት አይደለም። ኢንክሉዲንግ ምን ሆነን የዛ ጊዜ ወደክ ትነሳለህ። አንተም ወርቀ ነበር ኦፍ ኮርስ ሊያውም ለአንድ ማርክ what are you going to do? ምንድነው የምታደርገው? That's life. No. So you take the exam again, you pursue your life. እና በዛ ጊዜ በነበረው ኤክስፒሪየንስ ራሴን ዲፋይን አድርጌው ቢሆን ወይ PhD ወይ ማስተርስ ሌላ ምንም ውስጥ ማትገባም። ግን ያጋጥማል፣ በጊዜ ትደነግጣለህ። ኦፍ ኮርስ ግን ራስን ማስተካከል ያስፈልጋል። ኦኬ ያንን ጥፋት ያንን ስህተት እንዴት ሆኖ እንደመጣ ስለማውቀው ያንን አጀስት ማድረግ ነበረብኝ። ያን አጀስት አደርጋለሁ። ከዛ በኋላ ስኮላርሺፕም ሆነ በምናምን ኤክሴል አድርገህ ላይፍ ላይ ስታየው ሰክሰስፉል ሆነ ስታየው አይ ቲንክ በጊዜ መደንገጥና ቶሎ ሃምብልድ መሆን ኢትስ ቬሪ ኢምፖርታንት።